አስገቢላት ይላሉ። ለምንድን ነው ማስገባላት? ምንድን ነው የምታስገቢላት? ሰው ተከባብሮ ቁጭ ብሎ ማውራት ለነዚህ እኮ የነዚህ መደበሪያ መሆናችን ግን አይደብርም? ሁላችሁም አይደላችሁም። እኔ ኦዲየንሴን አከብራለሁ፣ ግን የአንዳንዶቻችሁ አልወዳችሁ። ኦኬ። እና እንዴት ነሽ? አለው ሁሉ ሰላም። አይ ግን 364 ቀን ተደባድበው ቫላንታይንስ ዴይ አበባ የሚገዛላቸውን ሴቶች ምን ትያለሽ? ሬስት ኢን ፒስ። ቆይ ላሳይሽ። እና ማንን ነው? ቆይ ላሳይሽ። እነዚህ ነው። አይ ፊል ሶ ሳድ ግን ኢትስ ኦኬ። ምን ማድረግ ይቻላል? እንት ያለሽ ፎቶ ደግሞ እኔን ትመስላለች። አይገር እኔን ትመስላለች። እኔን ትመስላለች። የኔ ቆንጆ አብዛኛው የሀበሻ ህይወት ይመስላል አይደል? የሆነ ሞተ ትዳር ውስጥ ይኖራል የለም ማዲያታ ምናምን። ከዛ ከተከበርኩ አሁን እኔ ማግባት ለምን እንደምፈልግ ታውቂያለሽ? ብዙ ማግባት ፍላጎት የለኝም። የተከበርሽ ባለ ትዳር ለመባል ነው ማግባት የምፈልገው። ለመከበር ባለ ትዳር መሆን ግዴታ እንደዛ ነው። ዮናስ ሙሉነ ማስራ ምናምን ዓመት ያስተማረን ሶሻል ሚዲያ ላይ ያስተማሩን ትዳር ማግባት ያስከብራል፣ ሲንግል ማም መሆን ያዋረዳል። የሆነ ቪዲዮ ላሰማሽ፣ በእናትሽ ስም አልጠራም እንዳደነግጥ። የምን ነገር እንዳታመጭብኝ አልፈልግም። ቪዲዮ አታስብኝ አንቺ። ለነገር ነው ሹክክ ብለሽ የምትመጪው። አልፈልግም ከማንም ጋር እንዳታመጫጭ። ስም ሳልጠራ ላብራራልሽ። አልፈልግም። ስም ሳልጠራ ላብራራልሽ። አልፈልግም። ምን እንደምታወሪ ገብቶኛል። አልፈልግም። እዛው ራስሽን ቻይ። ጠፋችኝ እኮ ጋይስ። እኮ ራሴ የምችለው ጉዳይ አይደለም። እኛ ሁለታችን እኮ ሲንግል ማሞች ነን። ኢትስ ኦኬ። ሲንግል ማም መሆኔ እኮ አም ፕራውድ። ለልጄ ስቲል እናት ነኝ። ምን አለ መሰልሽ፣ አንዱ በሲንግል ማም ያደጉ ልጆች እስር ቤት ይገባሉ፣ ደፋሪ ይሆናሉ አለ። ከራሱ አንደበት ደፋሪ ይሆናሉ ብሎ ሲያወራ የዛሬ 2 ዓመት እኔ ራሱ ቪዲዮ ሰርቼበት ነበር። በጣም የሚያወራው ግብረ ስጋ ግንኙነት ከሴት ጋር ማድረግ እንዴት እንደፈልግ ከታች ላጫውተው ምናምን ነው ስሙ ራሱ። እና ደጋግሞ ከሴት ጋር ግብረ ስጋ ግንኙነት ማድረግ፣ መደሰት፣ ማስደሰት ምናምን የለም ሴክስ ማድረግ ነው የሚያወራው። እና አንድ ቀን ሴት ባትኖር ምን ታረጋለህ ሲባል ገዳም ገብቼ አረጋለሁ። በምድር ላይ ሴት ባትኖር የለም ዓለምን የበቃኝ መናኝ ሴቶች የሉ እነሱን አኖርወራቸዋለሁ ብሎ ሲያወራ ሰሞትና ግን እዚህኛው ኮንቨርሴሽን ላይ ምንድነው የሚለው? ሲንግል ማም ማን ይፈልጋታል? ችግሯን ነው ይዛ በምትመጣው። እኔ ልቤ ተሰበረ። እኔ ራሴን ችዬ የምኖር ሴት ነኝ። ልጆቼ ችግር አይደለም። አሁን አላዶረንቺ ላይክ ችግር ነው ወንድ ጋር ይዘሽ የምትሄጂው። አይ ልጆቼ ብለሲንግ ናቸው። እኔን ከፍ ነው የሚያደርጉኝ ብዬ አምናለሁ። እና በሲንግል ማም ያደጉ ልጆች ዱርዬ ነው የሚሆኑት፣ እስር ቤት ይገባሉ፣ ደፋሪ ይሆናሉ ብሎ ምን አለ መሰልሽ? እኔም በሲንግል ማም ነው ያደግኩት አለ እሱ ራሱ። ከዛ የዛሬ 2 ዓመት ቪዲዮ ላይ ደግሞ እሱ ራሱ ሴት ባትኖር ገዳም ገብቼ ያረጋለሁ፣ መሎክሲዎችን አረጋለሁ ብሎ የሚያወራ ወንድ ቁጭ ብሎ በቁም ነገር ሲንግል ማምን አጣጥሎ ሲያወራ ሰማሁት። ከባድ ነው ግን ኤኒዌይስ፣ እኔ አሁን ለምሳሌ ብትጠይቂ እናትነቴን በጣም ነው የምወደው። ልጅ መኖሬ ፕላስ ፖይንት ሊሆን እንጂ ልጅ መኖሬ እንዲያዝንልኝ ምክንያት እንዲሆን አልፈልግም። ፌቨር እንዳደረገልኝ አድርጎ እንዲሰማው አልፈልግም። ለምን? ለኔ ልጄ ጌጤ ነው፣ ወርቄ ነው፣ ድምቀቴ ነው፣ የእግዚአብሔር በረከቴ ነው። ብዙ በሲንግል ማም አባት ቢኖር which is really good አብረሽ ማሳደግ ብትቺ፣ ካልሆነም ግን still life keep on going። የሚቆም ህይወት የለም። በጣም ብዙ ትልልቅ ደረጃ ላይ ያሉ በሲንግል ማም ያደጉ አሉ። ተረዳሽ? ስለዚህ ሲንግል ማም መሆንሽ ችግር ሊሆን አይችልም።
ለኔ በግብ ግን እኮ እኔ ድሮም ሪሌሽንሺፕ ውስጥ እያለሁ ሲንግል ማም ነበርኩ። ማለት ሪሌሽንሺፕ ውስጥ ነበርኩ። አንድ ላይ ናችሁ ግን አብራችሁ አይደላችሁም ነው? ሲንግል ማም ነበርኩ። ኦኬ። ያንቺ ደግሞ ከባድ ነው። እኔ እውነቴን እየኖርኩ ነው ማለት ነው። ድሮ በውሸት እየኖርኩ ነው። አሁን ብዙ ሴት ሲንግል ማሞች አሉ ያገቡ አታውቁም? እስቲ አውቃለሁ፣ አንድ ቁጥር ጻፉ ልጆች። ትዳር አለ ግን ሲንግል ማም ነኝ የሚሉ ብዙ ሴቶች አሉ። እንደዛ የተሰማሽ ከስንት ጊዜ በኋላ ነው ማለት ልጆችሽን ለወልደሽ ከጨረሽ በኋላ ነው ወይስ